በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰላም ባለቤት የሆነው ጌታችን አምላካችን ኢየሱስ ክርስቶስ ሰላሙን ሰጥቶ እስከዚህ ዕለትና እስከዚህ ሰዓት ድረስ በሰላም ያቆየን አምላክ ክብር ምስጋና ይግባው። ይህን የሰጠንን ሰላም ደግሞ እስከ መጨረሻው ድረስ እንዲያቆይልን ቅዱስ ፈቃዱ ይሆንልን። እንግዲህ ልደት ማለት እግዚአብሔር አምላክ የሰውን ልጅ በእናቱ ማህፀን ከቀረጸበት ጊዜ ጀምሮ እስከ 9 ወር ከ3 ከ5 ቀን ድረስ በእናቱ ማህፀን ጠብቆ አቆይቶ ወደዚህ ዓለም እንዲቀላቀል ያደርጋል እግዚአብሔር አምላክ። ይህም ማለት እንግዲህ የሱ ታላቅ ስራ ነው። የሱ ታላቅ ስራ የሚደነቅ ግሩም የሆነ አሰራር ነው ያለው እሱ። ስለዚህ ልደት ማለት ቀላል ነገር አይደለም። ልደት ሲባል ማንን ነው ማሰብ ያለብን? ክርስቶስን ነው ማሰብ ያለብን። ክርስቶስ የሰውን ስጋ ለብሶ ነው ወደዚህ ዓለም የመጣው። የሰውን ስጋ ለብሶ ሰው ሆኖ ነው ወደዚህ ዓለም የመጣው። እሱንም ለማክበር ነው ዛሬ 2 ቀን ወይም 3 ቀን ቀርቶናል የእሱን ልደት ለማክበር። ስለዚህ ልደት ቀላል ነገር አይደለምና እግዚአብሔር አምላክ እንኳን አደረሰሽ እንላለን። እግዚአብሔር በዚህ በአይከል ውስጥ ያለን አባቶች ሁሉ እንኳን ለልደትሽ አበቃሽ። እግዚአብሔር ታላቅ ጸጋ ነው። እግዚአብሔር ጤናውን እድሜውን ሰጥቶ ለዳግም ልደት ለሁለተኛው ለዳግም ልደት እንዲያደርስሽ ደግሞ እግዚአብሔር ቅዱስ ፈቃዱ ይሆንልን እንላለን። በዚህ ማይከል ውስጥ ያሉ አባቶች ሁሉ በደስታ የአንቺን ልደት እያከበሩ ነው የሚገኙትና እግዚአብሔር አምላክ እስከ መጨረሻው ድረስ ይጠብቅልን፣ ረጅም እድሜ ሙሉ ጤና ይስጥልን ብለናል። እግዚአብሔር ልደቱን ይባርክልን ብለናል። እሺ እግዚአብሔር ይስጥልን፣ እግዚአብሔር ጸጋውን በረከቱን ያድልን። እንግዲህ በዚህ በእኛ በነዳያን ማይከል መጥቶ ልደት ማክበር ማለት ትልቅ ጸጋ ነው በእውነት አክባሪ ይስጥልን። አሜን። እኛን እንደዚህ እንደጎበኛችሁ ተረዳይ መላእክት ይጎበኝልን፣ ጸጋውን በረከቱን እድሜውን ይስጥልን፣ አክባሪ ይስጥልን። በእውነት ትልቅ እንጀራ ትልቅ እድሜ ይስጥልን፣ ትልቅ በረከት ነው። በዚህ እንግዲህ እኛ እስመ ፍላሲያ ነው ሰመድ ይላል ነብዩ ዳዊት። እኔ በምድር ምጽዋተኛ ነኝ፣ በእኛ በምጽዋተኛ በዚህ መጥቶ ማክበር ማለት ትልቅ በረከት ነው በእውነት። እግዚአብሔር በረከቱን ጸጋውን ያድላችሁ። አሜን። አዎ በረከቱን ጸጋውን ተረዳይ መላእክት አይለዩአችሁ። አሜን። እግዚአብሔር አክባሪ ይስጥልን፣ ዘመናችሁን ይባርከው። አባታችን ሆይ ብለን እናመስግነውና አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ማርያም ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ዛሬም ዘወትርም ለዘላለሙ አሜን። አሜን። በራሳቸው መንቀሳቀስ ናቸው ለመለየት ነው። እሺ ለመቆጣጠር ነው ማለት ነው። ደግሞ ለወንዶች ማደሪያ ነው። የአእምሮ ማሚ ነው። መጀመሪያ እንደመጡ እዚህ ነው የምናሳድራቸው። በራሳቸው መጸዳዳት መችሏሉ። እነሱን እዚህ ነው የምናደርጋቸው እንዳመጣናቸው። ከዛ በኋላ ወጣይተን ወደዛኛው እናደርጋቸዋለን።
እሺ ሁለተኛ ልጆቻችን ወንዶች ማለት ነው የወጣቶች ማለት ነው። ይሄ የአትሌቲኮችን ደስ ያሰባሰበልን አልጋ እዚህ ነው የተሰራ ማለት ነው። ፓኬጅ ነበረ 950 ነበረ እዚህ ነው የተሰራ። ድምፅሽ ግን በጣም ያንሳልሽ አይደል? ወዴት እንሂድ አሁን? በቃ ወደ ፕሮግራሙ እንሂዳ። ሴቶችም አሉ፣ የአረጋውያን ሴቶች አሉ፣ ወጣቶችም አሉ። ህፃናት ያየነው የወንዶችንና የጽኑ ህሙማን ማለት ነው። የወንዶችንና የጽኑ ህሙማን መስዬ እናት ያሉ መኖሪያቸው ቁጥር 1 ነው ሸዋ ዳቦ ላይ ማለት ነው። ኦኬ ህፃናት ያሉት እዛ ነው። ግን ወደዚህ አብሮ ፕሮግራም እንዲሳተፉ ብለን አምጥተናል። በቃ ወደ ፕሮግራሙ ልውሰዳችሁ። ጋይስ እንግዲህ ከዚህ ነገር የምንማረው ሁላችንም ልደታችንን፣ ሰርጋችንን ወይም የተለያየ ነገር ስናከብር ነዲያንን በማብላት ቢሆን የተለመደ ቢሆን በአንድ ድንጋይ ሁለት ወፍ ለማለት ነው። ይሄ እንግዲህ እንደምታዩት ማዕከል በጣም ትልቅ ማዕከል ነው። ብዙ ልጆችን፣ ብዙ ህፃናትን፣ ብዙ አረጋዊን የያዘ ነው። 1 ብርም ኖራችሁ 2 ብርም ኖራችሁ አሰባስባችሁ እንደዚህ አይነት ነገር ይልመድባችሁ። የሶሻል ሚዲያ ትልቁ ነገር አንዱ በጎነትን፣ ደግነትን፣ መልካምነትን ለማስተማር ነው። ቤታዮ እንኳን ተወለድሽ በድጋሚ። እንደዚህ አይነት ደግሞ ቅን አስተሳሰብ ኖሮሽ እንደዚህ ነዲያን ለአንድ ቀን ውሃ ማጠጣት ማብላት በጣም ትልቅ ነገር ነው። ከዚህ በላይ እድሜ ጨምሮ ይስጥሽ። ብዙዎቻችን ወተን ጨፍረን እሽኮለሊ ብለን ለሀብታም ለሰንበዴ አብልተን ምናምን ነገር ነው የምናከብረው። ከዛ ግን የበለጠ እዚህ ጋር እንደምታዩቸው የአንድ ቀን ደስታ፣ የአንድ ቀን ምግብ መስጠት ቀላል ነገር አይደለም። ይህ በጣም ትልቅ ጋለሪ ስለሆነ ሁላችሁም እንደዚህ አይነት ነገር ይልመድባችሁ። ሲቀጥል አካውንታቸውን እያያዛችሁ ሰፖርት አድርጓቸው። 1 ሎሚ ለ1 ሰው ሸክሙ ነው፣ ለብዙ ሰው ግን ቀላል ስለሆነ ተባብረን አንዳንድ ቀን እንጎብኛቸው። እሺ ጋይስ የሚገኙት ጎንደር ነው። እሺ ጋይስ ጎንደር ናቸው። ያለንን እናካፍል የሚል እንትን ነው። ካለን ብናካፍል ነው። በጣም ደስ የሚል ትምህርት ነው። በጣም አሪፍ ነገር ነው። ማርያምን ከዚህ በላይ ደስታ ምንም የለም። ማርያምን በጣም ማርያምን። ይቺ ሴት እየተኛች እንዴ? አንቺ ቤታ እኛውም አለው እያወራችሁ ናይ በቃ ኬክሽ ሊቆረስ ነው። እሺ እንዳረብሽ ብዬ ነው ምናምን ናይ ማሪ ሲያምር። በስመ አብ እኔ እንኳን ያልተዘጋጀው ጉድ እኮ ነው። ይህን ቁመት ያክል ትልቅ ነው። እንዲህ በቃ ነው። ለኔ ቆርሰው ቢሰጡኝ ማገዝ የምትፈልጉ ይኸው አካውንት ቁጥሩ ይሄ ነው፣ ያዙላችሁ። በጣም ቀላል ቁጥር ነው። 8183 ቲሸርታቸውን እየለበሱ የኔ ፍቅሮች ማሮች። እቺ ቆንጆ ማናት ጠንበለል እያሉ ነው። እንዴት ቆንጆ አለች ምናምን እያሉ ማናት
ቀብራራሽ ቅርቅር ጉንችሬ ተኛች እንዴ? አራልተኛችም ጉንችሬ ማሪ አልተኛውኝም፣ ገላይን እየታጠብኩ ነበር። በስመ አብ ሳሜንም አላልሽ? አልኩኝ ማሪ እንዴን ምን እኔን ለመጣል ነው? ይሄ መጣረቁ ሙድ ሆኖ ቀረኩ። እግዚኦ ሲያምር ግን ከጀርባ ራሴ አሪፍ አይደለ ባናሩ? በጣም ደስ የሚል ካለብና ካፍል የጎደለ የለም። አንቺ እኔ እንኳን እንደዚህ እኮ አላደረኩም። ክርስቶስ እንዴት እንደሚያምር ወይኔ ጉቺዬ እንደዚህ ቅልጭ ያለች ማለት አደዛ እንጂ ምንድነው እኔ ላይ ሂሳብሽን የምትደረድሪው? ሴትዮን እንከባበር፣ እዚህ ሰው መሀል አታስጩኝ። እና አልበዛም እንዴ? የእብድ ጨረታ ነው። ወይኔ ጉዴ ምን ያህል ጠላትሽ አደረግሽኝ እንዴ? $600 ነው የወረወርሽልኝ፣ ወረውርልሻለሁ። ወይ መከራዬ ደግሞ መመላለስ ሆነ ጉዱ። በቃ ድሮም ይታወቃል፣ ብድር ነው የምንበዳደረው እንዴ። እና ልደቴን አላክብር እንዴት አለ ልለፈው? መቼ ሳመቱ መጣ። በቃ ኮምፕሌክስ የተንጫጫ እንደዚህ ሲከበርልሽ ሳይ ደስ አላለኝ። እንደዚህ እናከብራለን ምን ተነጋግረናል። አንቺ ሄደሽ እዛ ቄጥሽ ለጥፈሽ ከነሳሬ ጋር በሽፎን ጎበዝ ጉቺ። እንደዚህ ነው መቅናት። አየሽ፣ እንደዚህ አይነት ቅናቶች መንፈሳዊ ቅናቶች ናቸው። ማርያምን አዎ፣ ቤታዩ መንፈሳዊ ቅናቶች ናቸው። በጠዋት አሁን አንቺ ጋር ደውለሽ ያወራሽው እዚህ ላወራልሽ እንዴ? በስመ አብ ወወልድ ወመንፈስ ወይ ቤታ እንዳታሳማሽ እቃ ጠፍቶብሽ ቦታው ጠፍቶብሽ ጠይቀሻታል? አረ ማሪ ዝም ያለ ራሴን 5000 ፎን ተከንስሎብኝ ድግሱ መሄድ አይመስለኝም። ተይ አቤት ሰበባችሁ። በዛችኛው የእንጀራ ምንድነው በኋላ ቤቷ ልንገርሽ። እኔ አሁን ከቤት ልወጣ ነው፣ ግን አንድ ነገር ህዝቡ እየሰማ ተናግሬ ልውጣ። በየትኛውም ምክንያት ማለት ነው እዚህ ጋር ነጥብ ያዙ። በየትኛውም ምክንያት ከልደቱ ላይ አንዳቸው ቢጎድሉ ውስጠ ሚስጥሩን በይፋ አወራለሁ። እሺ ዛሴት እንዴ ያው ቲሸርቱ ቤታዬ በጣም ነው የሚያምረው። በጣም ያምራል። እኔ ሲከብራቸው ልበላ ነው። ፍቅርቅሯ ቤታ ምን ይጠንበልል ቤታዬ። እና ታዲያ ቤታ ልደት አልቀርም ማለት ነው እንዴት ነው እንጂ እናቱም ታታናዱኝ። እሺ ሳሪ ወደ ቤታ ስሚ ቤታዬ ልንገርሽ እንዴ ምንድነው ቀሚስ ያደናቀፈኝ እንደዚህ ሆንኩ። እንደዛ ቤታ ማሪ ልንገርሽ፣ እኔ የሀገርሽ ልጅ ሁሉ ራሱ አያስፈልጉ። ተመልከሽ ቤታ እሺ ምን ልትል ነው? ሁሉም ቢቀሩ ራሱ በቂ ነው፣ አያስፈልጉም አልኩሽ። አንቺ ቀርተሽ ማለት ነው። ያንቺ አሉባልታ ብቻ ሆነብኝ። ማታ አንቺ ቀርተሽ ያለችውን ሪከርደሮች ያዙሽ ሆነ ቪዲዮ ጋር ስለምታቀናብሩልኝ አንቺ ቀርተሽ ያለችውን ፓርት ያዙት ፍቅሮቼ። ጉቺ ንገሪኝ እናችሁ እንዳታስለቅሽኝ። ህዝቡ እንዳለ ተነስቶ ማለት ነው። እንዴት ነው ጉቺ ቀርታ ብለሽ ያልሽው? በምን ተነሳሽነት? ማን ያሳሳተሽ? ልትጥያት ነው ወይ? አው ጉቺ ላንቺ በዚህ ልክ በዚህ ርቀት ሄዳ ላንቺ ሲባል ተብለሽ ህዝብ እንዲስቅና እንዲፈርድም ስለምፈልግ እቺን ሪከርድ አንቺ ቀርተሽ ያለችው ምን አባታችሁ ፍለጋ ልደቱ ላይ ተገኛችሁ እንደምትባሉ ነሳራ ተስፋ አደርጋለሁ። ምን አባታችሁ ልሰሩ ሄዳችሁ? ወይኔ ግን ጉቺ ግን እንደዚህ አጋግታችሁ ወይኔ ክርስቶስ የምትቀሩ በጣም ነው። እኔ እንጃ ይኸው ቤታዬ ልጄን ሁሉም ምክንያት ፈጥረው ቢቀሩ እኔ አንቺ ሀገር ልጅ ብቻዬን ሆኜ አላበሻ ሬስቶራንት ውስጥ ብቻዬን እልልልልል እያልኩ እየጮኩኝ ብቻዬን እናት ምን አባቴ ላድርግ? ሳሪ ድሮ ነው ባናቴ ቆሜ በእግሬ እያጨበጨብኩ አከብርልሻለሁ። የሀገሬ ልጅ ሁሉ ራሱ ቢቀሩ ዳርዳርታቸውን እኮ እኔ ውስጥ ሚስጥራቸውን ስለማውቅ ነው። አይ